ነብይ እዩ ጩፋ በማዕረግ የማስተር ዲግሪያቸውን ተቀበሉ። የዕለቱ አበይት ዜናችን ነው። እንደምን ቆያችሁ የክራይስት አርሚ ቲቪ ተመልካቾቻችን። ከዜናዎቹ ጋር ኢየሩሳሌም በራዳ ቆይታ አደርጋለሁኝ። አብራችሁን ቆዩ። የክራይስት አርሚ ዓለም አቀፍ ቤተክርስቲያን ባለራዕይና ፕሬዚዳንት የሆኑት ነብይ እዩ ጩፋ በምረቃ መርሃ ግብር ላይ የኮሌጁ ከፍተኛ የቦርድ አመራሮች እንዲሁም ፕሮፌሰሮች፣ ዶክተሮች፣ ጥሪ የተደረገላቸው የክብር እንግዶች፣ የመንግስት ባለስልጣናትም ጨምሮ በተገኙበት ተከናውኗል። ምንተስኖት ሀብቴ ዝርዝር አለው እንደሚከተለው ያቀርበዋል። የሎጎስ ኢንተርናሽናል ቴዎሎጂካል ቪዥን ኮሌጅ የ14ኛ ዙር መርሃ ግብሩን በክራይስት አርሚ ዓለም አቀፍ ቤተክርስቲያን አከናውኗል። በምረቃ መርሃ ግብሩ ወቅትም የኮሌጁ ከፍተኛ የቦርድ አመራር ፕሮፌሰሮችና ዶክተሮች፣ ጥሪ የተደረገላቸው እንግዶች በተገኙበትም ተከናውኗል። የሎጎስ ኢንተርናሽናል ቴዎሎጂካል ቪዥን ኮሌጅ ቫይስ ፕሬዚዳንት የሆኑት ፕሮፌሰር ተስፋዬ ደገሳ እንደተናገሩት ነብይ እዩ ጩፋ ላለፉት ዓመታት ትምህርታቸውን በትጋት በጽናትና በታማኝነት ሲከታተሉ ቆይተዋል። ሆኖም ግን ከአንድ ዓመት ከ6 ወራት በፊት በእናታቸው ወደ ጌታ መሄድ ምክንያት በጥልቅ ሐዘን ውስጥ ስለነበሩ የምረቃ ስነ ስርዓታቸውን በታቀደ ጊዜ ማካሄድ እንዳልተቻለም ተናግረዋል። ሀዘንና ደስታ አንድ ላይ አብረው ሊሄዱ እንደማይችሉ በመግለጽ ለትምህርት ተቋሙ ባቀረቡ ጥያቄ መሰረትም ፍቃድ ተሰጥቷቸው የምረቃ መርሃ ግብሩም ለሰኔ 14 አልፎ መካሄዱም አስታውቀዋል። በሌላ በኩል ነብዩ የዶክትሬት ትምህርታቸውን ያለማቋረጥ በመቀጠላቸው በቅርቡ የዶክትሬት ዲግሪያቸውን እንደሚያገኙም ተረጋግጧል። እንደ መምህራኖቻቸው ገለጻ ነብዩ ጩፋ በትምህርታቸው ጠንካራ፣ ትጉህና ታታሪ የነበሩ ሲሆን በጥናት ዘርፍም የተለየ ብቃት እንዳሳዩ በመናገር በምረቃ መድረኩ ላይ ያቀረቡትን ጥናታዊ ጽሑፍ ለታዳሚው ማህበረሰብ ይፋም ተደርጓል። በዕለቱ የቪዥነሪ አብያተ ክርስቲያናትና የኢትዮጵያ ተልእኮ ለትውልድ ቤተ ክርስቲያን ፕሬዝዳንት የሆኑት ሐዋርያው ዶክተር ዘላለም ጌታቸው የእግዚአብሔርን ቃል አካፍለዋል። ከመጽሐፍ ቅዱስ ክፍል መነሻ የያዕቆብ መልእክት ምዕራፍ 1 ቁጥር 22ን በመጥቀስ ቃሉን ሰምታችሁ የምታደርጉ ሁኑ በሚል ርዕስ የእግዚአብሔርን ቃል አገልግለዋል። በማስተርስ ዲግሪ የተመረኩት እግዚአብሔር በእኔ የጀመረውን ስራ ለማስቀጠል ነው ሲሉ ነብይ እዩ ጩፋ ተናገሩ። ነብይ እዩ ጩፋ በሎጎስ ኢንተርናሽናል ቴዎሎጂካል ሚሽን ኮሌጅ ከፍተኛ ውጤት በማምጣት ተመርቀዋል። ነብይ እዩ ጩፋ በምርቃት ወቅት ባስተላለፉት መልእክትም በማስተርስ ዲግሪ የተመረኩት እግዚአብሔር በእኔ የጀመረውን ስራ ለማስቀጠል ሲሆን ባለፉት ዓመታት ውስጥም ትምህርቴን በእግዚአብሔር ጸጋና እርዳታ ተከታትዬ ማጠናቀቅ ችያለሁ ብለዋል። ከኮሌጁ መመረቅ የነበረብኝ ከአንድ ዓመት በፊት በነበረው መርሃ ግብር ሲሆን ባጋጠማቸው ምክንያት ለዛሬዋ ቀን በማራዘም መመረቅ ችያለሁ ሲሉ ተደምጠዋል። የነበረብኝን የልብ ስብራት በእግዚአብሔር በመጠገኑ ምክንያት መመረቂያ ጽሑፌን ባቀረብኩበት ማግስት የዶክተሬት ትምህርቴን ተከታትዬ በማጠናቀቅ ላይ ይገኛለሁ ሲሉም ተናግረዋል። ትምህርቴን ተከታትዬ እስክመረቅ አልፎም የዶክተሬት ትምህርቴን ለማጠናቀቅ እስከ ተቃረብኩባት ድረስ እግዚአብሔር በብዙ ረድቶኛል፣ እግዚአብሔርን አመሰግናለሁ ያሉ ሲሆን ለቤተሰቦቻቸው፣ ለቤተ ክርስቲያኑ አገልጋዮችና አብሮ ሰራተኞች፣ ለኮሌጁ መምህራን በእለቱም ለተገኙ እንግዶች ምስጋናቸውን አቅርበዋል። የእናቶች ኮንፈረንስ ሰኔ 20 2018 ዓ.ም ቅዳሜ እንደሚደረግ ተገለጸ። ፍሬህይወት አሻ እንደሚከተለው ታቀርበዋለች። በዘንድሮ ዓመት ለስድስተኛ ዙር በክራይስት አርሚ ዓለም አቀፍ ቤተክርስቲያን የሚደረገው የእናቶች ኮንፈረንስ ከሀገሪቱ ከሁሉም ክልሎች የተውጣጡና ከተለያዩ የዓለማችን ሀገሮች በርካታ እናቶች እንደሚመጡም ተመላክቷል። በክራይስት አርሚ ዓለም አቀፍ ቤተክርስቲያን በተደጋጋሚ እየተደረገ የመጣ ሲሆን በቀጣይም ተጠናክሮ እንደሚቀጥልና ለሀገር፣ ለቤተክርስቲያን፣ ለትውልድና ለአገልጋዮች በጸሎት የሚተጉ እናቶች እንደዚህ አይነት ጸጋ መካፈል እንደሚገባቸው ታውቋል። ከዚህ ቀደም በነበሩት የእናቶች ኮንፈረንስ ላይ እናቶች ከሁሉም ክልሎችና ከተለያዩ የዓለም ማችን ክፍሎች በመምጣት የእግዚአብሔርን ጸጋ መካፈል እንደቻሉና ለትውልድ በረከት መሆን እንደቻሉ ገልጸዋል። ዘንድሮም በሚደረገው ኮንፈረንስ ላይ በርካታ እናቶች ከሀገር ውስጥና ከሀገር ውጭ በመምጣት ከቀድሞ በተሻለ የእግዚአብሔርን ጸጋ እንደሚካፈሉና ነብይ እዩ ጩፋ በእለቱ በኃይል እንደሚያገለግሉ ከቤተ ክርስቲያኒቱ ባገኘነው መረጃ ለማወቅ ተችሏል። ሰኔ 20 2018 ዓመተ ምህረት በሚደረገው የእናቶች ኮንፈረንስ ላይ የቤተ ክርስቲያኒቱ ባለራዕይና ፕሬዝዳንት የሆኑት ነብይ እዩ ጩፋ እንደሚያገለግሉ የተገለጸ ሲሆን አስፈላጊውን መረጃ ከቤተ ክርስቲያኒቱ የስልክ መስመሮች ላይ በመደወል ማግኘት እንደሚችሉም ተጠቁሟል። ተመልካቾቻችን ከክራይስት አርሚ ቴሌቪዥን ለሰዓቱ የነበሩን ዜናዎች እነዚህን ይመስሉ ነበር። ከቀሪ ከክራይስት አርሚ ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ ይሁንላችሁ። ሰላም።